ዋጋ የሚያስከፍሉ ህልሞች አሉ። ህልም ተርጓሚ የሚባል ሰው የለንም። በህልም ሙታን ይመጣሉ የሚባለው ነገር ተቀባይነት ብዙ ጊዜ የለውም። ጠም ያለ ትዕቢት ልንለው እንችላለን። ህልምን ተከትሎ ውሳኔ መወሰን አደገኛ ነው። አንድ ሰው መንፈሳዊ የሚባለው ህልም ስላየ ወይም ስላላየ ሳይሆን መንፈሳዊ ህይወት የሌላቸው ብቻ ሳይሆን እግዚአብሔር አለ ብለው የማያምኑ ወይም ደግሞ እንዳለ የማይቀበሉም ሰዎች ጭምር ህልም ስለሚያዩ። ፈርዖንም አይቷል፣ ስለ ችግር ዘመን አይቷል፣ ተተርጉሞለታል፣ ሆኖለታል። እንደ ትንቢት አይነት የሚቀጣቸው የህልም አይነቶችም ስላሉ ባይሪ ሲሻገሩ ከተማ ልገባ ነው ወይም ደግሞ አሜሪካ ልሻገር ነው ብሎ ሊያስቡ ይችላል። እኔ እንደግል እግዚአብሔር ህልም እንዲያሳየኝ ብዬ መጸለይም አልፈልግም። ህልም ብዙ ጊዜ የሚታመን ሰው ከሆነ ቤተክርስቲያን ስለ ህልም ምን ትላለች የሚለውን ማየት አለበት ብዬ አምናለሁ። ህልም እንደ ቤተክርስቲያን አስተምሮ የአንድ ሰው በምኝታው ጊዜ ሲደረግ የሚያየው ወይም ደግሞ ሲከናወን የሚያየው ነገር ማለት ነው። ስለዚህ በህልም ውስጥ ወደፊት ሊደረግ የሚችለውን ደግሞ በእለቱ ሊደረግ የሚችለውን የሚሰማበት መልእክት የሚቀበልበት ሰው ተኝቶ ሳለ የሚያየው ነገር ህልም ይባላል ማለት ነው። ራእይ ማለት ግን ማንኛውም ሰው የሚያየው ነገር አይደለም። ምናልባት አልፎ አልፎ ሊያዩት የሚችሉ ይኖራሉ ባይበቁም እንኳን። ራእይ ሳይተኙ በተመስጦ ሆኖ ሊያዩት የሚችል ነገር ነው። ብቃት ወይም መንፈሳዊ ህይወትም ሊፈልግ ይችላል። ህልም ግን ማንኛውም በሃይማኖት ያለም ይሆን የሌለም ሊሆን ይችላል። የግድ ብቃት አይፈልግም። ማንኛውም ሰው የሆነ ሁሉ ሊያዩ ይችላል። ራእይ ግን ልክ እንደ ዮሐንስ ወንጌላዊ፣ ለምሳሌ ዮሐንስ ወንጌላዊ ክርስቶስ ከመምጣቱ በፊት የነበረውን ከመጣ በኋላ ያለው እስከ ምጽአት ያለውንም ጭምር አይቷል እና ይሄ ራእይ ይባላል። በተለያየ ምክንያት በህልም ይናገራል። በመጻሕፍት ተናግሮ የማይሰሙት ካሉ ወይም ደግሞ ለመጽሐፍ ቅርብ ያልሆኑ ሰዎች ካሉ ሊነግር ይችላል። ወይም ደግሞ በመጽሐፍ ያልተስተላለፈ መልእክት ካለ አጋጣሚ ነው በህልም ሊናገር የሚችልበት መንገድ። ስለዚህ ህልምን እንደ አንድ ሰዎችን ወደ መልእክቱ እንዲደርሱ ወደ እርሱ እንዲመጡ ከሚያደርግበት ምክንያት እሱ ስለሆነ፣ ስለዚህ ህልምን እግዚአብሔር እንደ አንድ መንገድ ሊጠቀም ይችላል። ግን መሰረታዊ ወደ እግዚአብሔር የሚሄድበት ወይም ደግሞ ሰዎች እንዲሄዱ የሚያደርግበት መንገድ አይደለም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ወደ 3 ምደባዎች አሉት። የመጀመሪያው ከእግዚአብሔር የምናይበት መንገድ አለ። ሁለተኛው ከሰይጣን የሚመጣ የህልም አይነት አለ። ሶስተኛው ማንኛውም ሰው በተፈጥሮ ያለ ሰው ሊያየው የሚችልበት መንገድ ነው። እሱም ደግሞ ጠባያዊ ወይም ደግሞ ባህሪያዊ ሊባል ይችላል። ሰው በተፈጥሮ ከአራት ባህሪያት የተፈጠረ ነው። ስለዚህ ከአራት ባህሪያት የተፈጠረ እንደመሆኑ ከአመጋገብ ወይም ደግሞ ካለበት የዘመን ሁኔታ ማለትም አንድ ሰው ከህፃንነቱ ጀምሮ እስከ ዕለተ ሞቱ ድረስ እስከ 70 እስከ 80 ዘመን ድረስ 4 ባህሪያት ይመግቡታል። ለምሳሌ የውሃ ባህሪ የሚበዛበት ከሆነ ውሃ ሲያይ ሊያድርበት የሚችልበት መንገድ ይኖራል። ደግሞ በተመሳሳይ እሳት ከበዛ በእሳት ውስጥ ራሱን ሊያገኘው ይችላል ወይም ደግሞ ሊያይ ይችላል። ፀሐይ ሙቀት በዝቶበት በአካባቢው እሳት ሲቀጣጠል ወይም ደግሞ ቤት ሲቀጣጠል ሊያይበት የሚችልበት መንገድ ይኖራል። መሬት ሲበዛበት በተመሳሳይ ሲቆፍር ሲያርስ ወይም ደግሞ መቃብር ተከፍቶ እንዲህ አይነት ሊያይ ይችላል። ስለዚህ በባህሪ ወይም ደግሞ በጠባዩ የሚከሰት የህልም አይነት 4 መንገዶች አሉ። የእሳት፣ የውሃ፣ የነፋስና የመሬት ናቸው። ነፋስ ሲበዛ ደግሞ በተመሳሳይ በአየር ላይ ሲበር ሊያይ የሚችልበት መንገድ አለ። አንዳንዶች ህልሞች ሰው ከአሰበው የተነሳ ቀን ያሰበውን ሌሊት ሊያይበት የሚችልበት መንገድ አለ። መጀመሪያ ያሰበውን ደገመ እንጂ አዲስ ህልም አየ አንልም። እንደውም በኢትዮጵያ ባህል ምን ይባላል? ቀን የለቀሙ ሌሊት ይቅሙ ይባላል። ያ ማለት ቀን ሲያስቡ ሲያወጡ ሲያወርዱ የነበረውን ሀሳብ መልሰው ሌሊት ይደግሙት ይችላል። አብዛኛው ሰው በተለይ በዚህ ዘመን የሚያየው የህልም አይነት ምንድነው ከተባለ ቀን ሲያስበው የነበረውን ሲያቅደው የነበረውን ነውና ሁሉም ህልም መልእክት የለውም አንልም፣ ግን ህልም ሁሉ ደግሞ መልእክት አለው አንልም። ምክንያቱም ያሰበውን ስለሚታይ ማለት ነው። ከእግዚአብሔር የሚመጣውን የህልም አይነት መመዘን የምንችልበት መንገድ ከመጻሕፍት ጋራ የማይጋጭ ሀሳቡ የማይጣረስ መሆን አለበት። ከዛ ባለፈ ደግሞ ከእግዚአብሔር የሆነ ሲሆን ይደረጋል። ከነገረ ድነት ጋር የተያዘ ነው። ለምሳሌ ቅዱስ ዮሴፍ እመቤታችን ወደ ግብጽ ይዘህ ሂድ ሲባል መልአኩ ቅዱስ ገብርኤል በህልም ነው የነገረው። ሰብአ ሰገልን ከሄሮድስ ጋር እንዳይገናኙ ሌላ ቦታ ቀይረው ወደ ሀገራችን እንዲመለሱ መልእክት ሲነግራቸው መልአኩ በህልማቸው ነው። ለሌሎችም በተመሳሳይ እንዲህ አይነት አለ። ከእግዚአብሔር ሲሆን ከነቢያት መጻሕፍት ከሐዋርያትም ትምህርት የማይቃረን ቀጥተኛ የእግዚአብሔርን መልእክት ሊያስተላልፍ የሚችል ነው።
ከዛ ባለፈ ግን ከእግዚአብሔር መጻሕፍት ጋር ወይም ደግሞ ከእግዚአብሔር ሀሳብ ጋር የሚቃረን ከሆነ መንፈሳዊ ህልም ወይም ደግሞ የእግዚአብሔር አይደለም። እንግዲህ የበላነው ሁሉ በህልማችን ውስጥ ተጽዕኖ አለው ወይ ለማለት በአንድ በኩል የሚያስሄድ መንገድ ያለው፣ ግን የበላነው ሁሉ ለህልም ያበቃል ወይ? እሱ ሌላ ጉዳይ ነው። ምክንያቱም ከአመጋገቡ የተነሳ ከሆነ ብዙ ጊዜ ህልም ላይ የሚችለው በጣም በተለይ በዚህ ዘመን ብዙ ንጥረ ምግቦች የሚመገብ ወይም ደግሞ የተሻለ ምግብ የሚመገቡ ሰዎች ይኖራሉ። ግን ህልም ለማየት አያበቃቸውም። ደግሞ ክፉ ህልም የሚባል ነገር ለማየት ያበቃቸውም የምግባቸው ውጤት አይደለም። ግን አመጋገብ በራሱ በህልም ላይ ምክንያት ወይም ደግሞ ተጽዕኖ አለ ወይ ከተባለ የሚያመጣበት መንገድ አለ። ያ ምንድነው? ለምሳሌ አንድ ሰው አብዝቶ በተመገበ ጊዜ ምግብ ባህሪው ያየላል ማለት የእሳት ባህሪው ያየላል። አብዝቶ ሲመገብ የእሳት ባህሪው ካየለ በዚህ ጊዜ የፍትወታት ሀሳቦች ወይም ደግሞ የክፉ ፈቃድ ሀሳብ ሊበረታበት ይችላል። ስለዚህ በዚህ ውስጥ የእሳት ባህሪ ያይሎ ስለሆነ እሳትን የተመለከተ ሊያይ ይችላል። አብዝቶ የሚጠጣ ከሆነ ደግሞ በተመሳሳይ በውሃ ላይ ሲዋኝ ወይም ደግሞ ባህሪ ሲገባ በተመሳሳይ እነዚህ የእሳት ባህሪ ሲበዛ የእሳት ባህሪ አብዝቶ ሊያይ ይችላል። የውሃ ባህሪ ሲበዛ ደግሞ በተመሳሳይ። ምክንያቱም እነዚህ ሰው ሲመገብ አራቱን ባህሪያትም ስለሚመገባቸው እነዚህ አራቱ ባህሪያት የምንላቸው ከፍ ብለው እንዲታዩ ሊያደርግ ይችላል የምግብ ሁኔታው ማለት ነው። መጽሐፍ ቅዱስ የሚያነሳቸውም የማያነሳቸውም ይኖራሉ። ግን ለታሪክ ያህል ወይም ደግሞ ለማስተማር ያህል የሚያነሳቸው አብዛኞቹ እነ ቅዱስ ዮሴፍ በሐዲስ ኪዳን በብሉይ ኪዳንም የነበረው ዳንኤል አለ፣ ፈርዖን አለ። በዋናነት ግን በመጽሐፍ ቅዱስ ጎልቶ የሚታየው የያዕቆብ ልጅ ዮሴፍ ነው። ስለዚህ መጽሐፍ ቅዱስ እውቅና ወይም ደግሞ አገልጦ ያሳያቸው እነዚህ ናቸው። አሁን በነገራችን ላይ መታየት ያለበት ህልም የቅዱስነት ወይም ደግሞ የብቃት ወይም የሃይማኖታዊነት መገለጫ አለመሆኑ መታወቅ አለበት። ብዙ ሰው አንዳንዱ እንደውም የሚያስበው ህልም ሲባል ከእግዚአብሔር ጋር ግንኙነት ያለው ሰው መገለጫ አድርጎ ወስደዋል። ግን ህልም በተፈጥሮ በራሱ ሰው ስለሆነ ሊያዩ የሚችልበት መንገድ እንጂ የእግዚአብሔር ሰው የመሆን ምልክት አይደለም። ለዛም ነው ናቡከደነፆር ህልም አይቷል፣ ፈርዖን ህልም አይቷል፣ ሌሎችም ሰዎች ያሉ አሁንም ጭምር ያሉ። ይህም የሆነበት ምክንያት እነዚህ ሰዎች ህልም ባያዩ ከነሱ ታሪክ በኋላ የተፈጸሙትን ታሪክ አናይም ነበር። ለምሳሌ ፈርዖን በግብጽ የነበረው ንጉስ ህልም ባያዩ ዮሴፍን ከእስር ቤት እንዲወጣ ምክንያት አይሆንም ነበረ። ያ ባይሆን ደግሞ ወደ መንገስ እንዲደርስ አያደርግ ነበር። ፈርዖን ህልም ማየት ዮሴፍ ቀድሞ ላየው ህልም ተፈጻሚነት እገዛ አድርጓል። በኋላም ደግሞ ናቡከደነፆር ህልም በማየቱ ምክንያት 3 ደቂቅ ዳንኤልም በቤተ መንግስት ገነው እንዲታዩ የእግዚአብሔር ክብር እንዲገለጥ ነው። ስለዚህ አንዳንድ ጊዜ እግዚአብሔር ህልምን ለማያምኑ ሰዎች ሲገልጥ ወደ እርሱ ለመጥራት መንገድ ያደርገዋል እና የእግዚአብሔር ክብር ይገለጣል። እነሱ ወደ እግዚአብሔር እንዲመጡ መንገድ እያመቻችበታል። ህልም ማየት የቅዱስነት ወይም ደግሞ የጻድቅነት ምልክት አለመሆኑን እንረዳለን። ሰው ከውሎ የተነሳ የሚያደርገውን መልሶ በሌሊት ሊያዩ ይችላል። በጣም በመጨነቅ ያለ ሰው መልሶ ሌሊት ሲተኛ ያንን ያሰበውን ሲያደርገው ላይ ይችላል። መጨነቁ ወይም ደግሞ ፍርሃቸውን መልሶ ያደርጋልና ለዚህ ደግሞ ችግሩ የሰዎች ውሎ ወይም ደግሞ አስተሳሰብ ነው። ምክንያቱም ያሰበውን አይደለም መልሶ የሚያደርገው፣ ይሄ የሀሳቡ ተጽዕኖ መልሶ በህልሙ ላይ እንዲከሰት ያደርጋል። እንዲህ እንዳይሆን ደግሞ ምን ማድረግ አለበት? በጎ ሀሳቦችን ሰው ራሱን መግዛት ወይም ደግሞ በጎ የማድረግ ክህሎት ስላለው በጎ ሀሳቦችን መውሰድ ያለበት ማለት በጎ መጻሕፍትን ማንበብ፣ መንፈሳዊ ጉዳዮችን መከታተል፣ ክፉ ሀሳብን ከህሊናው ነቅሎ መጣል ከቻለ መታነቅ የሚባለውን መጨነቅ የሚባለውን ማስወገድ ይችላል። የዚህ ውጤቱ ግን የቀን ውሎው ነው። ስለዚህ የቤተ ክርስቲያናችን ሊቃውንት ምን ይላሉ? አንድ ሰው በሌሊት ጊዜ ያለውን ጊዜውን በደስታ እንዲያድር ከፈለገ ማድረግ ያለበት ምንድነው? ቃል ላይ ያለውን ውሎን ማስተካከል ነው። መጥፎም ሆነ መልካም የምንላቸው ሰው ነው ራሱ ነው የሚመዝነው። ደስ ሲለው በጎ ነው ይላል፣ ደግሞ ደስ ሳያለው ሲቀር መጥፎ ነው ብሎ ሊያስብ ይችላል። ግን ደስ የማያሰኝ ህልም ማየት ሁሉ በራሱ የመናፍስት ጥቃት ነው ማለት አንችልም። መናፍስት መዋጋት ይችላሉ እንጂ ወይም ደግሞ ሊዋጉ ይችላሉ እንጂ ሙሉ በሙሉ ማጥቃት አይችሉም። ምክንያቱም አንድ ሰው ፈቃዱን አሳልፎ እስካሰጠ ድረስ በእግዚአብሔር የሚታገዘው አለ፣ በቅዱሳት መጻሕፍትና በጸሎት የሚታገዘው አለ እና በህልም መጥተው ሊያስፈራሩ ይችላል። መንፈሳዊ ሰውና ወይም ቅዱስ እስከመሆን የደረሰ ሰው ቢሆንም እንኳን መጥተው ሊያስፈራሩት ይችላል። አጋንንት ግን አስፈራሩት ማለት አጠቁት ማለት አይደለም። ለምሳሌ እንደ ነንጦንስ እንደነ መቃርስ ያለውን ሰው
ያም ባይሆን ታላቅ ሰው የተባለውን ሰው በተጋድሎ ህይወት መንፈሳዊ ህይወት ያለው በጸሎት ህይወት የተወሰነ ከሆነ በተለያየ አስቀያሚ ወይም ደግሞ ክፉ በምንላቸው መልክ ባላቸው እንስሳት ሊሆን ይችላል፣ አራዊት ዘንዶም ሊሆን ይችላል። በተለያየ መንገድ ተገልጦ ሊያስፈራሩት ይችላሉ መናፍስቱ በህልሙ ማለት ነው። ያ ማለት ግን አጥቅተውታል ማለት አይደለም። በሶስተኛው ክፍለ ዘመን በባስልዮስ ታሪክ በተመሳሳይ እንዲህ አይነት እናገኛለን። ሌሊት እየመጡ ያውኩት የነበሩ አጋንንት የነበሩ በኋላ ግን ዲል አድርጓቸዋል። ይህ ምክንያቱ ምንድነው? እርሱ ሲጋደል ይበልጥ ይገፋሉ እነሱ። ስለዚህ ክፉ ህልም ማየት በመናፍስት መጠቃት ምልክት አይደለም፣ መፍራትም የመጠቃት ምልክት አይደለም። ምክንያቱም ሰው በጎ ህልም ማይቶ ሊፈራ ይችላል። ለምሳሌ ከህልሙ አስፈሪነት የተነሳ ይሄ ምን አይነት ቢሆን ትርጉሙ ምን አይነት ቢሆን ወይም ደግሞ ምን አይነት ምስጢር ቢሆን ነው ብሎ ሊደነግጥ ወይም ደግሞ ሊገረም ሊፈራ ይችላል። ስለዚህ የሚያስፈራው የግድ አዎንታዊ ያልሆነ ብቻ ሳይሆን አዎንታዊም ጭምር ሊያስፈራ ይችላል። ቅዠት ማለት ፍሬ ነገር የሌለው ነገር ግን ማባተት ወይም መፍራት ድምፅ አስወጥቶ ማሰማት ሊሆን ይችላል እና ቅዠት የሚባለው የሚመጣው ያው ከቀን ፍርሃት የተነሳ የሚመጣ ነው። በተለይ ህጻናት ላይ የሚከናወኑ ስለሆነ ብዙ ሰው ያውቀዋል። ሰው እንዳይቃዥ ከፈለገ ምንድን ማድረግ አለበት? እንደ ቤተ ክርስቲያን ትምህርት አረጋዊ መንፈሳዊም እንደሚመክሩት አንድ ሰው ሌሊት የሚመጣውን አዳሩን የተባረከና ከአጋንንት የተለየ ወይም ከቅዠት የተለየ ህይወት እንዲኖረው ደስ የሚያሰኝ ሌሊት ሆኖ እንዲያገኘው ቃል ላይ በጎ ስራዎችን መስራት። ለምሳሌ ሰው በጸሎት የሚውል ከሆነ ሌሊት መልሶ ያንኑ የሚያገኘው። ስመ እግዚአብሔር ሲጠራ የሚውል ከሆነ መልሶ ያንኑ ነው የሚያገኘው እና ከክፉ ድርጊቶች የራቀና ደስ ከማያሰኙ ወይም ደግሞ ከአሉታዊ ጉዳዮች በመጻሕፍትም በሰዎች ህይወት ውስጥም የተከለከሉ ነገሮች አሉ። እነዚህ አስፈሪ የሚባሉት ነገሮች ከሱ ማራቅ፣ ግን ህይወቱን ወይም አስተሳሰቡን ጥሩ አድርጎ የሚውል ከሆነ ሰው እንዳይቃዥ መሆን ይችላል። ህልም መተርጎም በዋናነት ለሁሉም የሚሰጥ ጉዳይ አይደለም። ነገር ግን ብዙ ጊዜ እንደነ ዳንኤል እንደነ ቅዱስ ዮሴፍ አልፎ አልፎ የሚሰጥበት መንገድ አለ። ግን በቤተ ክርስቲያናችን የህልም ተርጓሚ ተብለው የተቀመጡ ወይም ደግሞ ህልምን ለመተርጎም በህግ ደረጃ የተቀመጠበት መንገድ የለም። የህልም ተርጓሚ ተብሎ የተቀመጠ ሰውም የለም። እንደ አገልግሎትም የሚሰጥበት መንገድ የለም። ይህ ለሁሉም የሚሰጥ አይደለም። እንደ ዮሴፍ እንደ ነቢዩ ዳንኤል ትምህርት ብዙ ጊዜ ዘመናቸውን ያሳለፉ ህይወት ተሞክሮ ከመንፈሳዊ ህይወት እና ከመንፈሳዊ እውቀት የተነሳ ሊተረጉሙት ይችላሉ። ከዛ ባለፈ ግን ሁሉም ሰው የህልም ተርጓሚ ነው ማለት አንችልም። ጸጋው ለሁሉ አይሰጥም፣ አልፎ አልፎ ነው። ልክ እንደ ዮሴፍ አይነት ባሉ ሰዎች መልኩ ካልሆነ በስተቀር ሁሉ አይተረጉምም። ከዛ ባለፈ መጽሐፍ ቅዱሳዊ መሰረት ህልም ተርጓሚዎች ብሎ በህግ ያስቀመጣቸው ሰዎች አላየንም። ግን ህልም ሲመጣ ሲታይ ሰዎች እንዴት እንደሚተረጉሙ አሳይቶናል። ለምሳሌ ዮሴፍ የፈርዖንን ህልም እንዴት እንደተረጎመለት፣ የፈርዖንን አገልጋዮች ህልም እንዴት እንደተረጎመላቸው፣ ዳንኤል የናቡከደነፆርን ህልም እንዴት እንደተረጎመለት አሳይቶናል። ግን ለዚህ ብሎ የተቀመጡ ሰዎች እንደሚያስፈልጉና ወይም እንዳሉ ሰዎች እንደተቀመጡ አይነግረንም እና በመጽሐፍ ቅዱስ መሰረት ምክንያት ወይም ደግሞ አልፎ ሀጁ የህልም አይነቶችን ወይም ደግሞ ታሪክ የተሰራባቸውን እንጂ እንደ መሰረታዊ የህይወት ዘይቤ አድርጎ አላነሳቸውም። በተለይ በዚህ ዘመን ብዙ ጊዜ ህልም ሰዎችን ስለሚያስደነግጥም ጭምር መናገር ያለባቸው የመጀመሪያው በጎ ህይወት ላላቸው ወይም ደግሞ ምክረ ካህን መቀበል እንዲችሉ ከመንፈሳዊ አባቶቻቸው ሊሆን ይችላል፣ ከመምህሮቻቸው ሊሆን ይችላል፣ ለነሱ ሊናገሩ ይገባል ሰዎች። ከዛ ባለፈ ግን ለማንኛውም ሰው በተለይ መንፈሳዊ ህልሞች ከሆኑ እንደ ዮሴፍ አይነት ህልሞች ከሆኑ ዋጋ የሚያስከፍሉ ህልሞች አሉ። ዮሴፍ ለወንድሞቹ በመናገሩ ምክንያት እስከ ግብጽ ድረስ እንዲሸጥ ያደረገው ህልሙ ነው በመናገሩ ነው። እንደውም ቀንተው ደበደቡት። ከዛ በኋላ ግብፃውያን ሲመጡ ለነጋዴዎች ሲሰጡት፣ ለባርነት ሲሸጡት እና አንዳንድ ጊዜ የምናያቸው ህልሞች ዋጋ ሊያስከፍሉ ይችላሉ በጎ ህልሞች ከሆኑ ወይም ደግሞ ለቅናት ሊደረጉ ይችላሉ እና በዮሴፍ ላይ ወንድሞቹ እንደቀኑበት እንደሸጡትም ዋጋ የሚያስከፍል ህልም ሊሆን ይችላል። ነገር ግን ሰው ለማን መናገር አለበት ከተባለ ለመንፈሳዊ አባቶች ሊናገር ይገባል። ዝም ብሎ ቢይዘው ደግሞ ሊያስጨንቀውም ስለሚችል ስለዚህ ካለመናገር መናገር ተሻለ ነው። ግን ሊናገረው የሚችለው ለምን አይነት ሰው ነው መምረጥ የራሱ ጉዳይ ነው። በቤተ ክርስቲያናችን ህልም ተርጓሚ ነኝ የሚሉ ሰዎች ቤተ ክርስቲያን አትቀበልም። ምክንያቱም ህልም የመተርጎም ጸጋ አንደኛ ለሁሉ አይሰጥም፣ ሁለተኛ ደግሞ ህልም መተርጎም እንደ አንድ የአገልግሎት እንትን አይደለም፣ ወይም ደግሞ ትልቅ ነገርም አይደለም። መሰረታዊ ጉዳይ ስላልሆነ ነው እግዚአብሔር
በብሉይ ኪዳንም በሐዲስ ኪዳንም ስናይ ህልም ተርጓሚዎች በቤተክርስቲያን ደረጃ እና እንደውም በመጽሐፍም ጭምር ከተጠቀሱት አንዱ ምንድነው ህልም ራሱ መተርጎም ብቻ ሳይሆን ህልምን ራሱ እንደ አንድ መሰረታዊ ጉዳይ አድርጎ ወይም ደግሞ ማመን ተቀባይ መሆን እሱ የስንፍና ምልክት ነው። ጣይሁ ሲራክ በምዕራፍ 31 ላይ ህልም ወሰገል ወመቃስም ከንቱ ኩሎሙ፣ ህልምና ጥንቆላ ሁለቱ ከንቱ ናቸው፣ ምክንያቱም ያስደነግጣሉ። ለምን? የማይደረገውን እንደሚደረግ አድርገው ስለሚያሳዩ። ህልምን የሚያምን በአጠቃላይ ጥላ እንደመከተል ነው፣ ደግሞ ጉምን እጨብጣለሁ ብሎ ወይም ዘግነ ነው ብሎ እንደማሰብ ነው። ህልምን የሚያምን ሰው ከንቱ እንደሆነ ሁሉ ለመተርጎም ራሱን ያስቀመጠ ሰው እሱም ትክክለኛ አይደለም። እና የህልም ተርጓሚዎች በተለይ ተረጉማለሁ ካለ እሱም የሚተረጉም አይደለም። ዮሴፍም እኮ ምንድን ነበረ ብሎ የነበረው በግብፅ ሳለ ፈርዖን እግዚአብሔር የገለጠለት ይተረጉማል። ናቡከደነፆርም በተመሳሳይ ለዳንኤል ሲነግረው እግዚአብሔር የገለጠለት ይተረጉማል። ሁለቱም እኔ ተረጉማለሁ ሳይሆን እግዚአብሔር ነው እንዲተረጉም የሚያደርገኝ ነው ጉዳይ። እና ህልም ተርጓሚ የሚባል ሰው የለንም። ምክንያቱም ህልም መተርጎም አንደኛ ቋሚ ነገር አይደለም፣ ሁለተኛ እግዚአብሔር ለሁሉ የሚሰጠው መንገድ አይደለም። ለአንዳንድ ሰዎች ለማይታሰቡ ሰዎች ነው እንዲተረጉሙ የሚያደርጋቸው። ስለዚህ ህልም ተርጓሚዎች ነን የሚሉት ሰዎች የማይተረጉሙ እንደሆኑ በዚሁ ይገለጣል ወይም ይታወቃል ማለት ይችላል። ቤተክርስቲያን አስተምሮ በህልም ሙታን ይመጣሉ የሚባለው ነገር ተቀባይነት ብዙ ጊዜ የለውም። ግን አልፎ አልፎ የሚከሰትበት መንገድ እንዳለ አንዳንድ ታሪኮች ላይ እናያለን። በብሉይ ኪዳን በሳሙኤል ዘመንም እንደዚህ አይነት ሰዎች ነበሩ እና ቅዱሳን ወይም ደግሞ ሙታን በህልም ይመጣሉ ወይ? ሁል ጊዜ አይመጡም፣ ግን ይመጣሉ ብለን መጠበቅ የለብንም። በሉቃስ ወንጌል ምዕራፍ 16 እና 15 ላይ ስናነብ በሁለት ምዕራፍ ውስጥ አንድ ታሪክ እናገኛለን። 16 ላይ የአልዓዛር እና ነዌ ከዛ ደግሞ አብርሃም እናያለን። ከዛ አልዓዛር አርፏል፣ ነዌም አርፏል። ነዌ ምንድን ነበረ ጠይቆ የነበረው? ወንድሞቼ በህይወተ ስጋ ያሉ ወንድሞቼ ወደዚህ መጥተው እኔ ያገኘኝ እንዳያገኛቸው ንስሐ ይገቡ ዘንድ አልዓዛር ላክላቸው ብሎ ለአብርሃም ጥያቄ ጠይቁ ነበር። መጻሕፍት አሉላቸው ወይም ደግሞ ነቢያትን ይከተሉ ብሎት ነበር። ምክንያቱም ብዙ ጊዜ ሙታን እንዳይመጡ የሚሆንበት ምክንያት ምንድን ነው ከተባለ መጀመሪያ በዚህ መልእክት ሊያስተላልፍ ሰው የሚችል የለም እንደማለት ነው። ከዛ ባለፈ ደግሞ በዚህ ምክንያት የሞቱ ሰዎች እየመጡ ለሰዎች መልእክት መናገር በጀመሩ ቁጥር አጋንንት ሙታንን መስለው መልእክት እስከ ማስተላለፍ ይደርሳሉ። የራሳቸውን የሰት ትምህርት ያስተምራሉ። ስለዚህ ሰው ትምህርት መማር ያለበት ወይም ደግሞ መልእክት መቀበል ያለበት በህይወት ስጋ ጋሉ አባቶች ወይም ደግሞ ከቅዱሳን መጻሕፍት እንጂ ሙታንን መጠበቅ የለበትም። ስለዚህ በመጽሐፍ ቅዱስም ሙሉ ተቀባይነት የለውም። ሲጀመር የመጀመሪያት እነሱ በመሆናቸው በትክክል መረዳት እንዴት ይችላል ሰው ማለት በምን መዝኖት? አሁን ምክንያቱም አጋንንት በራሳቸው ያን ሰው መስለው መጥተው ሀሳብ ሊናገሩ ወይም ሊያስተላልፉ ይችላሉ። በደንብ ተመርምሮ ነው መመዘኛ አለው። መመዘኛው ምንድነው? የቤተክርስቲያን ትምህርት አለ። ከመንፈሳዊ ህይወት አንጻር ተመዝኖ ደግሞ ለምን ሰው መላክ ፈለጉ፣ ለአንድ ሰው ምን ማድረግ እንዳለብን በቤተክርስቲያን ወይም ደግሞ መልእክቱ ሙሉ ሀሳብ በቤተክርስቲያን ውስጥ ትምህርቱ አለ። ለምሳሌ ሙታን አድርጉልኝ ሊሉ የሚችልበት መንገድ ምን ሲሆን ነው? ለምሳሌ በቤተክርስቲያን ታሪክ ወይም ደግሞ በሰማዕታት ታሪክ ካየን አጽማቸው የትም ቦታ ወድቁ ከሆነ አጽማቸው እንዲነሳላቸው በራእይ ሊታዩ ወይም ደግሞ በህልም ሀሳባቸው ሊገልጡ ይችላሉ። ከዚያ ባለፈው ግን እንዲህ አድርጉልኝ ብለው የሚመጡበት መንገድ ያለ ለማለት አያስችለንም። ሰይጣንም ቢሆን በቅዱሳን መስሎ ሊመጣ ይችላል። መልአክ የሚመስል ከሆነ ቅዱሳን መምሰል ምንም አይደለም ለሱና። ስለዚህ ተመዝኖ ሊታወቅ የሚችለው በህልም የታዘዘውን ትእዛዝ ሳይመረምር ሳያስብ ሳይወጣ ሳይወርድ ማድረግ አይቻልም። ለምን? ከሰይጣንም ሊሆን ይችላል፣ ከራሱ ከሀሳቡ የተነሳ ሊሆን ይችላል። ስለዚህ መመርመር ነው የመጀመሪያው። ለዚያ ነው ቅዱስ ኤፍሬም ሶርያዊ በ3ኛው ክፍለ ዘመን ከ318 ሊቃውንት ጋራ የነበረው መምህሩን ተከትሎ ሄዶ ነበረ ወደ ኒቃያና ኒቃያ ላይ ሳለ ስለ ባስልዮስ አንድ ራእይ አለ። የብርሃን ምሰሶ ከሰማይ እስከ ምድር ተተክሎ ከዛ ያንን ምሰሶውን አየና ምንድን ነው ብሎ በሀሳቡ ሲያወጣ ሲያወርድ መጥቶ መልአኩ ባስልዮስ ነው አለው። እንደዚህ ብሎ ራሱ አልተቀበለውም ነበር። ይሄ የሰይጣን ወይስ የመልአክ ነው ብሎ ለማረጋገጥ ባስልዮስ ወደ ነበረበት ሀገር ስብከት ነው ሄዶ የነበረው። ስለዚህ በብርሃን አምሳልም ሊሆን ይችላል በተለያየ መንገድ ቢመጣም እንኳ እለቱን ማረጋገጥ አይቻልም። ይሄ በነገራችን ላይ አንዱ ከስንፍና መንገዶች አንዱ
ወይም ደግሞ እንደው በእንትን ካየን ነው ጠየም ያለ ትዕቢት ልንለው እንችላለን። በቤተ ክርስቲያን ስለ ጋብቻ ህይወት፣ ስለ መንፈሳዊ ህይወት፣ ስለማንኛውም ልንወስናቸው ስለሚገባን ጉዳዮች ሁሉ ስርዓት፣ ትምህርት፣ ህግ እያለ ህልምን ተከትሎ ውሳኔ መወሰን አደገኛ ነው፣ ወይም ትዕቢትም ጭምር ነው። ለእኔ ህይወት የሚሆን ነገር በቤተ ክርስቲያን አላገኘውም ወይም ደግሞ የተወሰነ ነገር አላገኘውም ብሎ ማሰብ ነው። አደገኛም ነው ደግሞ። ይሄ ደግሞ ወደፊት የሚቀጥለው ምንድነው የሚያደርገው? አጋንንት በዚህ ምክንያት ህይወቱን ሊያበላሽበት የሚችልበት መንገድ አንዱ እሱ ነው። ውሳኔ ለመወሰን ህልምን መጠቀም በጣም ችግር አለው። ችግሩ ምንድነው? በዚህ ምክንያት አጋንንት ሀሳባቸውን ሊያስተላልፉበት ይችላሉ። ሰውየውም ትክክለኛ ህይወት እንዲኖረው ሊያደርጉት ይችላሉ። ህልምን እንደ መስፈርት ወይም ደግሞ እንደ አንድ የህይወት መምሪያ አድርጎ መቀበል ማለት ነው። ስለዚህ ከቤተ ክርስቲያን አስተምሮ አንጻር ጣይሁ ሲራክም እንዲያለው ሰነፍ ሰው ነው ህልምን እንደ ህይወት መመሪያ ወይም ደግሞ ትክክለኛ አድርጎ መቀበል የስንፍና ምልክት መገለጫ ነው። ጉምን መጨበጥ ወይም ደግሞ ጥላን መከተል ተብሎ ነው የተገለጠው። እንደዚህ አይነትም ሰው ያስደነግጣልም ጭምር። አንድ ሰው መንፈሳዊ የሚባለው ህልም ስላየ ወይም ስላላየ ሳይሆን ከእግዚአብሔር ጠብቆ ወይም በመንፈሳዊ ህይወት የሚኖር እስከሆነ ድረስ ነው። እንደውም ሰው መንፈሳዊ በሆነ ቁጥር የህልም የሚባለው ወደ መርሳት ይመጣል ወይም ደግሞ ሊያቆመው ይችላል። ምክንያቱም ከእግዚአብሔር የሚተላለፉ መልእክቶችን ሁሉ ከህልም መጠበቅ አላዋቂነት ስለሆነ እግዚአብሔር አብሮን ይኖራል እኮ ከህልም ባለፈ። ለምሳሌ ምስጢራትን እንካፈላለን፣ እስካሁን ደግሞ እንቀበላለን። ለእኛ የሚያስፈልጉን ትእዛዛት ተሰጥተውና ስለዚህ እግዚአብሔር ከኛ ጋር ካለ በእኛ ድሮ የሚኖር ከሆነ ህልም ለምን እንጠብቃለን? ስለዚህ ህልም አለማየት ከመንፈሳዊ ህይወት የመውረድ ወይም ደግሞ መንፈሳዊ ያለመሆን ምልክት አይደለም። ህልም ማየትም የመንፈሳዊነት ምልክት አይደለም። ምክንያቱም መንፈሳዊ ህይወት ያላላቸው መንፈሳዊ ህይወት የሌላቸው ብቻ ሳይሆን እግዚአብሔር አለ ብለው የማያምኑ ወይም ደግሞ እንዳለ የማይቀበሉም ሰዎች ጭምር ህልም ስለሚያዩ ይህንም አይተናል በመጽሐፍ ቅዱስ ውስጥም ጭምር። ለምሳሌ ናቡከደነፆርን ሲተናል ስለ እግዚአብሔር የሚያምነው ነገር አልነበረም፣ ግን አይቷል። በዛው በተመሳሳይ ፈርዖንም አይቷል፣ ስለ ችግር ዘመን አይቷል፣ ተተርጉሞለታል፣ ሆኖለታል፣ ግን እግዚአብሔርን የሚያምን አልነበረም። ስለዚህ ጣዖት ሊያመልክ የሚችል አጋንንት ጋር ግንኙነት ያለውም ሰው ህልም ላይ ይችላል፣ ግን መንፈሳዊ ነው ወይ አይደለም። ሳይፈጸም ከቀረ የመጀመሪያ ጥሩ አይደለም ማለት ነው። ወይም ደግሞ አስበን የነበርነው አይተን ነው ያልሆነው የሀሳብ ውጤት ነው። የመጀመሪያው ብዙ ጊዜ ከእግዚአብሔር የሆኑ ህልሞች ቶሎ አይፈጸሙም። ለምሳሌ ዮሴፍን በዘፍጥረት ላይ ያለውን ታሪክ ስናነብ ዮሴፍ ህልሙን ካየው በኋላ በጣም ብዙ ዓመት ከቆየ በኋላ ነው የተደረገው። ግብጽ ሂዶ ተሽጦ ከዛ በእስር ቤት ቆይቶ እንደገና ነግሶ ከነገሰ በኋላ ደግሞ ረሃብ ሆነ። ከዛ ይሄ ነው የታየው። በአንድ ጊዜ አልተፈጸመም። እንዴት ትንቢት አይነት የሚቀጣቸው የህልም አይነቶችም ስላሉ፣ ስለዚህ ቶሎ የማይደረገው አንደኛው ውሸተኛ ከሆነ ሳይደረግ የሚቀር ነው። ግን ጥሩ ያለው ለምሳሌ ሰው ሲርበው በህልሙ ሲመገብ ላይ ይችላል፣ ግን ጥሩ ህልም ነው። ሰው እንደራሱ አተረጓጎም ሊተረጉመው ይችላል። ምግብ ሲመገብ ለወደፊቱ ሀብት አለን ብሎ ሊያስብ ይችላል። በተለይ አንዳንድ ሰዎች እንደሚተረጉሙት እንደግላቸው አስተሳሰብ ባህር ሲሻገሩ ከተማ ልገባ ነው ወይም ደግሞ አሜሪካ ልሻገር ነው ብሎ ሊያስቡ ይችላል። ግን ያ ባህር አለመሻገሩ በራሱ ባህሩን ከተማ ብሎት ወይም ደግሞ ውጭ ሀገር የመሄድ ብሎ ተርጉሞት ከሆነ አለመሻገሩ ትክክል ሆኖ ሳለ አለመደረጉ አይደለም፣ ራሱ ሰውዬ የሰጠው ትርጓሜና ትክክለኛ ለመሆን ነው የሚያሳየው። ቤተክርስቲያን ያው ከመተኛታችን በፊት ምን አይነት ጸሎት እንጸልይ የሚለውን በህግ መጽሐፍም ተጽፎ ስላለ በፍትሐ ነገሥትም ሰው በሰባቱ ጊዜያት የሚጸልያቸው የጸሎት አይነቶች አሉ። ከነዚህ አንዱ አቡነ ዘበሰማያት ወይም ደግሞ አባታችን ሆይ ነው መጸለይ ይችላል። ጸሎተ ማርያም የእመቤታችን ጸሎትም ጸልዮ ነው መተኛት ያለበት። ቀኑን ባርከህ በሰላም እንደዋልከኝ አሁንም በሰላም አሳድረኝ ብሎ መዋል አለበት፣ ማንኛውም ክርስቲያን የሆነ ሁሉ ሰው ማለት ነው። ከዚያ ባለፈ ግን እንግዲህ የግሉ ጸሎት ሊኖረው ይችላል። ማታ መጽሐፍ ካነበበ በኋላ በተለይ ሰው መጀመሪያ ምሽቱ ላይ ጥሩ በተመስጦ ያመሸ ከሆነ ቲክቶክ ላይ ወይም ደግሞ ፌስቡክ ላይ የተለያዩ ማህበራዊ ሚዲያዎች ላይ አይኑን ቸክሎ ከማምሸት ይልቅ ሊተኛ አካባቢ ሲል መጽሐፍትን ቢያነብ ከዛ ጸሎት ቢያደርግ ጥሩ ወይም ደግሞ ደስ የሚያሰኝ ሌሊት ሊያሳልፍ ይችላል። ጸሎት ደግሞ ማንኛውም ሰው ክርስቲያን የሆነ ሁሉ ሰው ሊጸልይ የሚችለው በወንጌል የተሰራው አባታችን ሆይ ማቴዎስ ምዕራፍ 6 ያለውና ሉቃስ ምዕራፍ 1 ላይ ያለውን መጸለይ የእመቤታችን ጸሎት መጸለይ ይችላል። ሌሎችንም የጸሎት አይነቶች ሊያደርስ ይችላል ከራሱ ከግል ህይወት ወይም ደግሞ ትጋቱ ተነስቶ ማለት ነው። መጥፎ የሚለው የሰውየው እንግዲህ ስያሜ ሊሆን ይችላል፣ ግን
ከእግዚአብሔር ከሆነ መጥፎ የሚባል ህልም የለም። በጎ ህልም ነው ሊያይ የሚችለው። ከአጋንንት ከሆነ ይህን አለመከተል ነው። ከጠራያት ከሆነ ወይም ደግሞ ከአመጋገቡ የተነሳ ለምሳሌ እሳት ውስጥ ሲገባ ቤት ሲቀጣጠል እንዲህ የተለያየ ነገር ሲያይ ያንን ትክክል ህልም አይደለም ወይም ደግሞ ክፉ ህልም ነው ያየሁት ብሎ ከመደንገጥ ይልቅ ያንን እንደ ኢምንት ቆጥሮ ሳይታመን ህሊናውን ሳይረብሽ፣ ምክንያቱም ሰው ከማሰቡ የተነሳ ስለሚረበሽ እንደ ኢምንት ቆጥሮ ጸሎት ማድረግ፣ ምክንያቱም ህሊናውን ከመራበሽ ስለሚያድነው ማለት ነው። አሁን ለምሳሌ ሰው እሳት ሲቀጣጠል ሲያይ በቃ ዛሬ ልጣላ ነው ብሎ ሊተረጉም ይችላል። ወይም ደግሞ አጋንንትም እንደዚህ አይነት ያሳዩት በኋላ ተከታዩን እንዲደረግ ሊያደርጉለት ይችላሉ። ግን ይሄን በጸሎት ማሳለፍ ህሊናው እንዲረጋጋ ነው። ከዚህ ሀሳቡን ትክክል እንደሆነ አለመቀበል ደግሞ በትክክል አለመታመን። ከዛ መጨረሻ ያው ለአባቱ መንገር፣ ምክረ ካህን የሚቀበልበት አባት ሊያጽናናው የሚችልበት መንገድ ስላለ፣ የማይችል ከሆነ ደግሞ ሊችሉ ከሚችሉ ሰዎች ሂዶ ንስሐ አባትን ማግኘት ባይችል እንኳን ከሌሎች አባቶች ሂዶ ሀሳብ መቀበል ይችላል። መጽሐፍትን ማንበብ ይችላል። አብዛኞቹ ሰው ሊያደርጋቸው የሚችለው ጉዳዮች በእርሱ የተወሰኑ ስለሆኑ በተለይ እንደዚህ አይነት ክፉ የሚባሉ ህልሞች ወይም አስደንጋጭ ናቸው የሚባለውን የህልም አይነት ሰው ሲያይ መደንገጥ ሳይሆን ያለበት በቃ ህልሙን እንደ ኢምንት ማየት ነው። ብዙ ጊዜ እንደዚህ አይነት የሚታዩት ሰዎች ትኩረት ሲሰጧቸው ነው። ለሰው ማንኛውም አስደንጋጭ ሊሆን የሚችለው ትኩረት ለሰጠው ጉዳይ ስለሆነ ማለት። ጋንንት የሚረብሹት ከሆነ ደግሞ ከምስጢራት መካፈልና መንፈሳዊ ህይወት እንዲኖረው ራሱን ካደረገ የሚረብሸው ነገር ከእርሱ መወገድ ይችላል። ምክንያቱም አጋንንት አንዳንድ ጊዜ በሰውየው ሲበረቱ የተለያየ አስፈራሪ የሚባሉ ነገሮችን ሊያመጡበት ሊችሉ ስለሚችል ይህን ደግሞ በመንፈሳዊ ድል ማድረግ ይችላል። የመጀመሪያ እንደ ቤተክርስቲያን አስተምሮ ህልምን የህይወት መሰረት ወይም ደግሞ የህይወት መርህ አድርጎ አለመቀበል። እግዚአብሔር የሚነግረን በህልም ብቻ ነው ብሎ ማሰብም የለበትም። ምክንያቱም ቅድም እንዳልኳቸው እንደዚህ አይነት ህልም ብዙ ጊዜ የሚታመን ሰው ከሆነ ቤተክርስቲያን ስለ ህልም ምን ትላለች የሚለውን ማየት አለበት ብዬ አምናለሁ። ስለዚህ የትክክለኛ ነው አይደለም፣ እውነትና ሐሰት ነው የሚለውን ለመለየት ከቤተክርስቲያን አስተምሮ አንጻር መማር አለበት። ከዚያ ባለፈ ግን ህልምን ማመን የለበትም። ከዛ ደግሞ የህይወት መርህ አድርጎ መቀበልም የለበትም። ማንኛውም ሰው ሰላማዊ እንቅልፍ መተኛት ይፈልጋል። የቀን ውሎውን ካስተካከለ በመንፈሳዊ ንባባት ላይ በበጎ ሀሳቦች ላይ አትኩሮ ከዋለ ሰላማዊ እንቅልፍ መተኛት ይችላል። ከዛ ደግሞ የመጀመሪያው ማታ ሲተኛ ጸሎት ጸልዮ መተኛት ከቻለ በንባብ አንብቦ አሳልፎ አምሽቶ ከተኛ እሱም በሰላማዊ እንቅልፍ ይኖረው ይችላል። ሌሊት የሚረብሸው የቀን ሀሳቡም ስለሆነ እግዚአብሔር በጎ ህልም እንዲያሳየን ብሎ መተኛት ግን ይሄ በጣም አደገኛ ነው። እኔ እንደ ግል እግዚአብሔር ህልም እንዲያሳየኝ ብዬ አልጸልይም፣ መጸለይም አልፈልግም። ምክንያቱም ምን ይሰራልናል? እግዚአብሔር እኮ የሚያስፈልገን ጉዳዮች በመጽሐፍት ነግሮናል። ለእኔ ሊያስፈልገኝ የሚገባውን ነገር መጽሐፍት ላይ መልእክቱን አስተላልፏል። በመምህራን በኩል ወይም በቤተ ክርስቲያን በኩል ይነግረን። ስለዚህ እግዚአብሔርን ህልም አሳየኝ ብሎ ጸልዮ ማደር እሱ አደገኛ ነው። እንደውም ለሰይጣን መንገዱን ክፍት ከሚያደርጉ መንገዶች አንዱ ይሄ ነው። ስለዚህ ይሄ ትዕቢትም ጭምር ነው። ነገራችን ላይ ህልምን እንዲያሳየኝ ብሎ መተኛት ጥሩ አይደለም እና ስለዚህ እንደ አይነቱ ትክክል አይደለም። ትንቢት ግለጥልኝ፣ ህልም አሳየኝ ብሎ መጸለይ ራሱ እኔ ለዚህ ጸጋ እገባለሁ ማለት እኮ ነው። የተለየ ነገር አይደለም። እኔ ለዚህ ጸጋ እገባለሁ ወይም ደግሞ ያስፈልገኛል። በቃ አንተ በቤተ ክርስቲያን ውስጥ ያስቀመጥካቸው አስተምሮች ወይም ደግሞ በመጽሐፍ ቅዱስ የተሰጠው ትምህርት ለእኔ የተሰጠው የህይወት መርህ የሚሆነው የአስተምሮ የሐዋርያት አስተምሮ ለእኔ በቂ አይደለም። በቃ ይሄ በቂ ስላልሆነ አዲስ መልእክት እፈልጋለሁ ማለት ነው። ይህ አዲስ መልእክት እፈልጋለሁ ማለት ደግሞ ለእኔ ህይወት የሚሆን ትምህርት እስካሁን አልተሰጠም ማለት ነው። ይሄ ደግሞ የመጨረሻ ትዕቢት ነው። ስለዚህ ህልም እንዲያሳየን መጸለይ ይገባን ብዬ አስባለሁ። መጀመሪያው ምን ማድረግ አለበት? በህልም የመጣውን የህልም አይነት ሁሉ አለመቀበል። ከዚያ ህልም ከምን ሊመጣ እንደሚችል መረዳት አለባቸው ሰዎች ሁሉ። ከዛ ባለፈ ግን ህልምን የህይወት መርህ ወይም ደግሞ ለህይወት መመሪያ አድርጎ መቀበል የለበትም ሰው ሁሉ። መንፈሱን ሁሉ አትመኑ ብሏል ቅዱስ ዮሐንስ ወንጌላዊ በመልእክቱ ላይ። ስለዚህ የመጣውን ሀሳብ ሁሉ መቀበል የለባቸውና መመርመር አለባቸው ሰዎች ሁሉ ብዬ አስባለሁ።